ሰላም እንደምን አላችሁ ውድ የሆርን ኮንቨርሴሽን ተከታዮች። ዛሬ አጭር መልእክት ለማስተላለፍ ቀርብ ያለው የአብይ እቅድ ቴዲን እንዳጫሉ በሚል ርዕስ ነው የቀረብኩት። እንግዲህ ሰሞኑን ቴዲ አፍሮ አልበሙን ለቋል። በዛ ምክንያት ደግሞ ብዙ ጩኸቶች አሉ በብልጽግና መንደር። በሌላ በኩል ደግሞ ፍትህን ለሚፈልጉ ሰዎች ደስታን፣ እፎይታን የሰጠ አልበም ሆኖ ታይቷል። እዚህ ላይ እኔ አሁን የምናገረው ስለ አልበሙ ላይ ትንተና ለመስጠት አይደለም የቀረብኩት። እኔ ራሴ የማውቀው ነገርን ጨምሬ የአብይ አካሄድ ላይ አንዳንድ ጥርጣሬዎች የፈጠረብኝን ነገር ቀድሜ ለመናገር ነው የቀረብኩት። እኔ ይህንን የቴዲ አፍሮን እንዳጫሉ ሁንዴሳ እቅድ የሚል ነው፣ የአብይ እቅድ ነው ይሄ። እሱን ያለኝ መረጃ ተጠቅሜ አብይ የተናገረውን እነሱን አንድ ላይ አድርጌ ለጥንቃቄ የሚያስፈልግ ነገር ነው ማወራ። በመጀመሪያ ደረጃ ሁለቱ አርቲስቶች ላይ የተወሰኑ ነገሮችን አወራለሁ። ቴዲ አፍሮ እና ሃጫሉ ሁንዴሳን በተመለከተ ሁለቱም የተለያዩ በኢትዮጵያ በጣም የሚታወቁ ሰዎች፣ የተወሰኑ ደግሞ የታሪክ ትርጉም ላይ የሚለያዩ ሊሆኑ ይችላሉ። ነገር ግን ሁለቱም ሰዎች ሀገራቸውን የሚወዱ አርቲስቶችና በጣም ወሳኝ ሰዎች እንደሆኑ ትንሽ እሱ ላይ አወራለሁ። ከዛ ቀጥዬ ደግሞ ተመሳሳይ ዛቻ በሃጫሉ ላይ የደረሰው ዛቻ አሁን ደግሞ ቴዲ ላይ ደርሷል። እሱን ሁለቱም በሚገባ አወራለሁ። ሶስተኛ ላይ ደግሞ ከዚህም በፊት መንግስት ውስጥ በነበርኩበት ጊዜ በአብይ ሞት መዝገብ ላይ የተጻፉ ሰዎች ነበሩ። እነሱ የሞት መዝገብ ተብሎ ሊስት ውስጥ የታዩ በወያኔና በሸኔ የሚገደሉ ናቸው ተብሎ አብይ ራሱ ሊስት አውጥቶ ለሰው ሰጥቶ ከዛ ሰው ሊስቱን ያየነውን ነገር እሱ ሊስት ውስጥ እነማን ነበሩ የሚለውን የተወሰኑ ያኔ የሰማሁትን ላጋራችሁ ነው። እሱ በጣም ወሳኝ ሆኖ ስለ ዛሬ ላይ ወሳኝ ስለሆነ ከቴዲ ጋርም ስለሚያያዝ ነው። እነኚህ ሶስቱ ነገሮችን ላይ ሐሳቤን ሰጣለሁ። እስከ መጨረሻ ድረስ ተከታተሉኝ። እንግዲህ በመጀመሪያ ላይ ሁለቱ አርቲስቶች ሃጫሉ ሁንዴሳ እና ቴዲ አፍሮ ኢትዮጵያ ውስጥ በጣም የሚታወቁ ሰዎች ናቸው፣ የሚታወቁ አርቲስቶች ናቸው። የህዝብ ልብ ትርታን የሚያዳምጡ ሰዎች ናቸው። እነኚህ አርቲስቶች ጊዜው ሲፈልጋቸው፣ ህዝቡ ሲፈልጋቸው የሚናገሩ፣ ለህዝብ የሚያወሩ የሚናገሩ ልጆች ናቸው እና ያው ኢትዮጵያ ውስጥ የሚኖር ሰው የሃጫሉንና የቴዲን አቋም የማያውቁ ኦልሞስት የሉም። ሁሉም ሰው ያውቃል ማለት ነው። ሰው ግን ምንድነው ፎከስ የሚያደርገው ልዩነታቸው ላይ የተወሰኑ ልዩነቶች ይኖራሉ። ማንም ሰው ልዩነት ይኖራል። ዋናው ግን ሀገራቸው ላይ ይስማማሉ፣ ሀገራቸውን ይወዳሉ። የታሪክ ትርጉም ላይ ደግሞ
ሁላችንም እንጨቃጨቃለን። እሱ ችግር የለውም። እሱ ላይ ምንም ሰውንንና እንጨቃጨቃለን። ታሪክ ላይ የታሪክ ትርጉም ምናምን እሱ አይደለም ጉዳዩ። ዋናው ሰው በዚህ ቢሆን ጥሩ ነው ይላል፣ በዚህ ቢሆን ጥሩ ነው ይላል። ነገር ግን ጥሩ ነው ለሀገራችን የሚለውን ሰው ይይዛል። እኔ ዛሬ እሱ ላይ አይደለም ማወራ። እሱ ላይ ልዩነቱ ላይ ብልጽግናዎች ያወሩ፣ እሱ የነሱ ነው። እኔ አንድነቱ ላይ ነው ማወራ። እኔ ሁልጊዜ ስለ አንድነት ስናወራ ያው ብልጽግናዎች አይወዱም፣ ዛሬም እንደማይወዱ እርግጠኛ ነኝ። ሃጫሉ መጀመሪያ ላይ በኦሮሞ ወጣቶች እንቅስቃሴ ውስጥ በጣም የሚታወቅ ሰው ነው ሃጫሉ። በጣም ታዋቂ ዘፋኝ ነው፣ አርቲስት ነው። የታወቀ እንትን ነው ያለው። የመጨረሻው አልበሙን ማልመልሳ የምለው እሱ ከሞተ በኋላ ነው የታተመው። ግን ደግሞ እሱ ልክ እንደ ቴዲ በህይወት ኖሮ ለማሳተም ነበር። ቀደሙትና ገደሉት። ያው ፖስትሁመስሊ ከሞተ በኋላ አልበሙ ተለቀቀ። የአልበሙ ስምም ማልመልሳ የሚባለው መፍትሄው ምንድን ነው የሚል ነው። መፍትሄው ምንድን ነው? ምን እንሁን? ምን እናርግ? ችግር ውስጥ ገብተናል ብሎ ነው የዘፈነው። እና ማልመልሳ መፍትሄው ምንድን ነውና የቴዲ አፍሮ ኢቶሪካ ይዘቶቹ ውስጥ ብዙም አልገባም፣ ግን ደግሞ የሚመሳሰሉ ናቸው። የኢትዮጵያውያን ችግርን የተረዱና ለዛ ምንድነው ምን እናርግ የሚል ነው ሁለቱም ያቀነቀኑት። እኔ ያው ቴዲ የተወሰኑ ዘፈኖቹን ለማዳመጥ ሞክሬያለሁ። ጀንበር የምለውንና ደስጣል በደንብ እሱን ያው መርጦ እንዴት ያዳምጣል ሳይሆን ያው ይደመጣል። የሚሰቡ ነገሮች አሉ። ማልመልሳ ውስጥ ሃጫሉ የዘፈነው ቶኮን ዱአ ቶኮን አጄሲሳ ዱፋ ደርባ ከኑማ ሰኑማ ሰኔንሳ ማልመልሳ ሁሉንም አላስታውስም። የኛ እኮ ሞት ሆነ፣ ባለፈው ሞትን፣ አሁንም እየሞትን ነው። ምን ይሻለናል? ምንድነው ምን ማድረግ አለብን ብሎ የዘፈነው። አሁን አማወኑ ገሜ ብሎ አሁንስ በቃ ደከመን እኮ በቃ ሰለቸን እኮ በቃ ብሎ ለመጀመሪያ ጊዜ አብይ ላይ የዘፈነ እሱ ዘፈኑን በለቀቀበት ጊዜ ኦልሬዲ ኦሮሚያ ውስጥ ጦርነት ነበር። ኦሮሚያ ውስጥ ጦርነት ነው፣ ሰው ይሞታል። እና በዚህኛው በኦሮሚያ ፖሊስ እና በመከላከያ አንድ ላይ ሆኖ በዛኛው በኩል ደግሞ የኦሮሞ ነጻነት ሰራዊት አለ። በመሃል ደግሞ ንጹሃን ዜጎች እየሞቱ ነበር። ምንድነው ያለ? እንዳው የመጨረሻ ኢንተርቪው ኦኤምኤን ላይ ሲሰጥ ይሄንን ከሚያይ ብሞት ይሻለኝ ነበር አለ። ይሄን ዛሬ እንደዚህ በአኔ እያየው ይሄንን ሞት የአንድ ሀገር ልጆች ሲገዳደሉ ከማየት መሞት ይሻላል አለ። የሞቱት እኮ እረፍት አላቸው፣ ይህንን ኃጢአት አዩማ አለ። እና ዘፈኖቹን አንድ በአንድ ብታዩት ብትሰሙት የማልመልሳ ውስጥ የነበረው ወጣቶችን ተነስ ብሏል።
ተነስ እንደ ድሮ እንደ በወያኔ ጊዜ ቀድሜ ስመራ የነበርኩኝ እኔ ነኝ። አሁንም ፊት ለፊት እየሄድኩ እመራለሁ፣ ወደ ትክክለኛው ነፃነት እወስዳለሁ ብሎ ዘፍኗል። እና ወጣቱ አካባቢ አፒል አድርጎ የሁኔታውን ሙሉ በሙሉ በቃ ሰለችን፣ በቃ እንደዚህ አልነበረም፣ ወደ ስልጣን ስንመጣ እንደዚህ አልነበረም ብሎ ጠንከር ያለ መልእክት አስተላለፈ። በሳምንቱ ተገደለ። ያው አልበሙ ግን ተለቀቀ። አልበሙ ውስጥ ማንም ሰው ማዳመጥ ይችላል። አንድ በአንድ እስቲ ወደኋላ መለስ ብላችሁ አዳምጡት። ተናግሮ ነው የሞተ። አሁን ቴዲ እየተናገረ ያለው እኔ ከዚህ ጋር የሚመሳሰል ማልመልሳ ጋር የሚመሳሰል የአንድ ሀገር ልጆች ሲገዳደሉ ህዝብ ሲሰቃይ ከማየት ሞቴን እመርጣለሁ፣ የት ነው የምንሄደው ብሎ አጫሉ የዘፈነው የት እንሂድ፣ ምን እናርግ፣ አመው ኑ ገሜ፣ በቃ ከዚህ በላይ እኮ አንችልም፣ በቃ አቃተን ማለት እኮ ነው። አቃተን፣ ከዚህ በላይ መሸከም አንችልም ማለት። ቴዲ ደግሞ ለካ እንዲህ ነው ማለቅ እያሉ ነዶ አገር የሞተበት የት ያለቅሳል ሂዶ ብሎ ያቀነቀነው ይመሳሰላል። ለኔ ተመሳሳይ መልእክት ነው እና ቴዲ ስለ መከዳት ምናምን ዘፍነዋል። ያው የተካዱ ሰዎች እኛም ጭምር ተክደናል። አብይ ያልካደው ሰው የለም። ኢትዮጵያ ህዝብን ካደ። የቅርብ ጓደኛዬ አለቃዬ ምናምን የሚለውን ለማ መገርሳ መጀመሪያ ላይ ነው የካደው። ከዛ በኋላ መዓት ኢትዮጵያውያን ተካዱ። አጠቃላይ ኦልሞስት ያልተካደ ሰው የለም። ክህደት ባለቤት ነው አብይ። ስለዚህ አሁን የቴዲ በዚህ ሰዓት ያየውን የተሰማውን የኢትዮጵያውያንን ልብ ትርታ አዳምጦ ተናግሯል። ልክ አጫሉ የዛሬ እንግዲህ የዛሬ 6 ዓመት በፊት አጫሉ ተናገረ። ቴዲ ዛሬ ተናገረ። ለዛም አልበሙን እንኳን ጋዜጣዊ መግለጫ እንዳይሰጥ ተደረገ። ይህ እንግዲህ አብይ ስራ ነው። ከዚህ ጋር ተያይዞ አብይ ቶሎ ይረበሻል፣ አይችልም። እንደዚህ ታዋቂ ሰዎች አብይ ከአጫሉ ጋር መኖር እንደማይችል ይታወቃል። አብይ ከቴዲ ጋር መኖር አይችልም። ይህንን ያለኝን መረጃ ተጠቅሜ ያለኝን አሁን ደግሞ የምንሰማው ነገር እንትን ብዬ እቺን ለመናገር ነው። ስለዚህ አሁን የሁለቱ አካሄድ የሁለቱ አርቲስቶች አቋም የሁለቱ አርቲስቶች ለሀገር ያላቸው ውለታ ከአብይ ጋር አይሄድም። የአብይ ኢጎና የሁለቱ አርቲስቶች ታዋቂነት አብሮ ስለማይሄዱ አብይ ፕላን አለው፣ አብይ እቅድ አለው። አሁን ወደ አብይ
እቅድ እየሄድኩ ነው። ከዚህ ቀጥዬ የአብይ ተናዶ እሱ አጫሉ ላይ የተናገረውን ላሰማችሁ። ከዛ ቀጥዬ ደግሞ ትናንትና አብይ ቴዲ ላይ ተናዶ የተናገረውን ሁለቱንም አዳምጡና ከዛ እንወያይ። መጀመሪያ አጫሉ ኦኤምን ላይ ኢንተርቪው ሰጥተው ወዲያውኑ አቃቂ አካባቢ የነበረው ዳቦ ቤት ተከፍቶ እሱን ለማስመረቅ ሄዶ አብይ የተናገረው ነገር አለ በንዴት። በተመሳሳይ መልክ ደግሞ አብይ የቴዲ አልበም እንደወጣና ህዝቡ ማዳመጥ ከጀመረ በኋላ ተናደው የአሰላ የንፋስ ኃይል ማመንጫ እንትን ስነስርዓት ላይ የተናገረው ይሄ ምረቃው ስነስርዓት ላይ የተናገረው በንዴት የተናገረው ነገር ሁለቱንም እንመልከትና ኮፒ ፔስት መሆኑን ትረዳላችሁ። ከዛ በኋላ ደግሞ እኔ የአብይን የሞት መዝገብ ያኔ እሱን ነግራችኋለሁ ወደ በኋላ። የሚመለከት ህዝብ ወደፊት መጓዝ ይቸገራል። ወደፊት መጓዝ የሚፈልግ ህዝብ ደግሞ ወደኋላ መመልከት ያለበት ዛሬን ለመስራት እንጂ በትናንትና ውስጥ ለመኖር መሆን ያለበትም። ኢትዮጵያ አሁን ያለችበት ሁኔታ ወደፊት መበልጸግ ላላት ፍላጎት ምንም አይነት ችግር መሆን አይችልም፣ እድል ነው የሚሆነው። ይህ እድል ግን ይሳካ ዘንድ ወደፊት መመልከት ያስፈልጋል። ሁሉም ሰው የታሪክና የትናንትና ተንታኝ ከሆነ ወደፊት መጓዝ አይቻልም። ትናንትናውን ለታሪክ ምሁራን መተው ያስፈልጋል። ይህ ህልምና ራዕይ ማቆም ማስተናከል የሚችል ኃይል ነው። ግለሰቦች ይወድቃሉ፣ ግለሰቦች ይነሳሉ። ኢትዮጵያ ግን ትበለጽጋለች። ድህነት የሰለቻት ሀገር ስለሆነች ለመበልጸግ ያላትን ፍላጎት ለማቆም የሚጮሁ ድምጾች እንጂ የሚያቆሙ ኃይሎች አይኖሩም። ይህ እንዲሆን መሰብሰብ፣ መደመር፣ ወደፊት መመልከት፣ የምንፈልገውን ነገር ሞያ በልብ እያልን ማሳካት ያስፈልጋል። ይህንን ያዙልኝና ይሄኛው አጫሉ ላይ የተናገረው ነው። ተናዶ ለአጫሉ መልስ የሰጠው ነው የሚከተለው። ከዛ በኋላ ደግሞ ከአንድ ሳምንት በኋላ ይሞታል አጫሉ። ይህንን ደግሞ ቴዲ ላይ እሱ ተናዶ የተናገረውን አዳምጡት። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የምናደርገውን እናውቃለን። የምናደርገው የህዝባችን ህይወት እንደሚለውጥ እናምናለን። የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደ የትኛውም ጉቶ ነቅለን በመጣል እናልፋለን። ለዚህ ደግሞ ብቃት እንዳለን በተደጋጋሚ ስላሳየን ከዚህ በኋላም የሚሞከሩ ሙከራዎች ካሉ በዚያው መንገድ የሚቀጥል ይሆናል። የጀመርነውን ልማት እንቀጥላለን። ግራ ቀኝ ሳንል ፎከስድ ሆነን በትብብር መንፈስ የልማት ጉዟችንን እናስቀጥል። ከዚህ ውጭ ያለው አማራጭ የጥፋት የጉዳት አማራጭ ብቻ ነው። ዓለም ሰምታችኋል። እንግዲህ ሁለቱም ለአጫሉም የተሰጠ ምላሽ እና ለቴዲ የተሰጠ ምላሽ ተመሳሳይ ነው።
ለአጫሉም የተባለ ጩኸት አቆመንም ሰው ይሞታል፣ እኛ ግን እንቀጥላለን አለ። ቴዲ ላይም ጩኸቱ ምንም አያመጣም አያሸብረንም አለ። እንደ ጉቶ ነቅለን እንቀጥላለን አለ። አስቡት፣ በደንብ አስቡት። አብይ ንዴቱን መያዝ አይችልም፣ በተፈጥሮ ይናገራል። ሰው በደንብ ከተከታተለ የሚያደርገውን ሁሉ ያወራል። ሳቅ ነው ደግሞ የሚያወራው። ሌላ አጀንዳ ውስጥ አስገብቶ ነው የሚያወራ። ለአጫሉ መልስ የሰጠ የዳቦ እንትን ምረቃ ላይ ነው። አንድ ፋብሪካ የዳቦ ብሎ አቃቂ ላይ የተገነባ እሱ ላይ ሄዶ ነው አጫሉ የሚያምንበትን ያደርጋል። አድርጓል፣ ተናግሯል። ለሱ ምላሽ የሰጠ አብይ ብልጽግናን የሚያቆም ኃይል የለም፣ ሰው ይሞታል፣ እኛ ግን እንቀጥላለን አለ። አሁንም ዳግም ማዳመጥ ያስፈልጋል። ለአጫሉም የተሰጠ ለቴዲም የተሰጠ መልስ እንደገና እናዳምጥ። የሚመለከት ህዝብ ወደፊት መጓዝ ይቸገራል። ወደፊት መጓዝ የሚፈልግ ህዝብ ደግሞ ወደኋላ መመልከት ያለበት ዛሬን ለመስራት እንጂ በትናንትና ውስጥ ለመኖር መሆን የለበትም። ኢትዮጵያ አሁን ያለችበት ሁኔታ ወደፊት መበልጸግ ላላት ፍላጎት ምንም አይነት ችግር መሆን አይችልም፣ እድል ነው የሚሆነው። ይህ እድል ግን ይሳካ ዘንድ ወደፊት መመልከት ያስፈልጋል። ሁሉም ሰው የታሪክና የትናንትና ተንታኝ ከሆነ ወደፊት መጓዝ አይቻልም። ትናንትናውን ለታሪክ ምሁራን መተው ያስፈልጋል። ይህ ህልምና ራዕይ ማቆም ማስተናከል የሚችል ኃይል የለም። ግለሰቦች ይወድቃሉ፣ ግለሰቦች ይነሳሉ። ኢትዮጵያ ግን ትበለጽጋለች። ድህነት የሰለቻት ሀገር ስለሆነች ለመበልጸግ ያላትን ፍላጎት ለማቆም የሚጮሁ ድምጾች እንጂ የሚያቆሙ ኃይሎች አይኖሩም። ይህ እንዲሆን መሰብሰብ፣ መደመር፣ ወደፊት መመልከት፣ የምንፈልገውን ነገር ሞያ በልብ እያልን ማሳካት ያስፈልጋል። እዚህ ላይ የሃጫሉ ኢንተርቪው በኋላ የኢትዮጵያ ውስጥ የታሪክ አረዳድ ላይ እንጋጫለን፣ ላንስማማ እንችላለን። አረዳዱ ላይ ነው፣ ኢንተርፕሪቴሽኑ ላይ ሁሉም ሀገሬ ነው ይላል፣ ግን አረዳዱ ላይ ላትስማማ ትችላለህ። እሱ ችግር የለውም። የሃጫሉን ኢንተርቪው ተከትለው ያልተደሰቱ ክፍሎች ነበሩ። በተለይ እሱ የተናገረው በተለይ ታሪክን በተመለከተ አብይ ያኔ በሃጫሉ ኢንተርቪው ደግሞ የተደሰቱ ሰዎች ነበሩ። አስታውሱት፣ ያኔ ብልጽግናን የሚደግፍ ቡድን ያኔ በሃጫሉ ላይ አልተደሰተም።